እነሱ ምንም ነገር እንዲሆኑ ማንም ሰው አይፈልግም። ለሰው ብለው ነው እየታገሉ ያሉት ሰው። እነሱ ደግሞ ራሳቸውን አሁን ቴዎድሮስ ካያችሁት ብዙ ጊዜ የሚሄደው ካሜራማኑ ነው። እኔ እንግዲህ እንትን ሰው ከጀርባ አይኑር አይኑር አይዶን ነው፣ ግን አብዛኛው ጊዜ የሆነ እንትን ሲል ቴዎድሮስ ብቻ ነው እዛ ጋር እዛ ቦታ ማየው እና ያው ጥንቃቄ ያስፈልጋል። እንደዚህ አይነት ወንጀለኞች ደግሞ እውነቱ ሲጋለጥባቸው ሁልጊዜ እነሱ ሸፋፍነው ምናምን እንትን ማለት ስለሚፈልጉ እውነቱ እንዲወጣባቸው አይፈልጉም። ደግሞ እንደዚህ አይነት እንትኖች ደግሞ አብዛኞቻችሁ እራሳችሁን እንድትጠብቁ ነው። እኔ እውነት ምንም ነገር እንድትሆኑ እግዚአብሔር ክፉ ነገር ያርቅላችሁ። ለሰው ብላችሁ ለሰው እየተሰቃያችሁ በጣም ብዙ ውጣ ውረድ በቤተሰቦቻችሁ በስንት በእነ አቤል ስትሄዱም እናቱ ታገተችበት፣ ወንድሙ እንደዛ አካለ ጎደሎ አደረጉበት። በጣም ብዙ ብዙ እንትን እየደረሰ ነው እንደምታዩት። ግን እነሱ ደግሞ ምንም ተስፋ አይቆርጡም። እንደምታዩት ያው ተስፋ የሰው ልጅ ተስፋ አይቆርጥም። ምንም እንኳን እንትን ቢልባቸውም እንደምንም እያሉ እየወጡ እዚህ ደርሰዋል። አሁንም ወደፊትም እግዚአብሔር ይጠብቃችሁ። ብዙ ወጥመድ ውስጥ የከተታችኋቸው ሰዎች ደግሞ ወጥተው እውነቱን ፍርድ ማግኘት አለባቸው። እንደዚህ በብራቸው ወይ አሁን ለዚች እህታችን ቴዎድሮስ የሚሰራው ስራ ቀላል አይደለም። እስከ ቤተሰቦቿ እስከ ልጆቿ እስከ ስንት ነገር እንትን እያለላት፣ ግን ቴዎድሮስ ደግሞ ከኔ በራሱን አሳልፎ እሷን እንትን ለማለት ንጹህ እንትን ለማውጣት የእሷን እንትን ደህንነት እንትን ለማለት በጣም ብዙ ውጣ ውረድ እያየ ነው። ያው ብቻችሁን እንደዚህ አይነት ቦታ ስትሄዱ ሞር ደግሞ ብቻችሁን መሄድ የለባችሁም። እንትና ራሱ ጠፍቷል። አቤል ጠፍቶ ነበር። አሁን መጥቷል ይመስለኛል። ትንሽ ጠፋ ብሎ ነበር። እናቱ ከተገኘች በኋላ አሁን ሰላም ሆኗል፣ እግዚአብሔር ይመስገን። ያው ሰው እንደሆነ እንደምታዩት ነው። በጣም አረመኔና ጨካኝ ነው። አይደለም ለወጣት ይቅርና እናቱን ራሱ ምን አይነት ቦታ እንዳያችኋት አይታችኋል። እንግዲህ አብዛኞቻችሁ እናት እዛ ቦታ ላይ ትኖራለች ብላችሁ የማትገምቱት ቦታ ነው እናቱን አግተዋት ያገኛት። ግን እሱም ያው እንግዲህ ጠላቶችን እያንበረከካቸው ነው ያሉት። የሰው ገንዘብ የለመዱ ሰዎች በቃ እውነቱ ሲወጣባቸው ከኛ በላይ ሰው የለም፣ ነብርነን፣ አንበሳንን እያሉ እንግዲህ እነሱም እንደምንም እየተጋፈጡ አሉ። ስለ ሁሉም ነገር ግን እግዚአብሔር ይመስገን ብዙ ነገር አልፈዋል። ብዙ ነገር ውጣ ውረድ እንትን ብለዋል። ግን ለዚህ እንትን ላደረሰንም እግዚአብሔር ይመስገን እያልን አሁንም ወደፊት ነው። ነገም እንደዛው ነው። ህይወት ይቀጥላል ማለት ነው። ቴዎድሮስ በጣም ጎበዝ ልጅ ነው። ከነገራችን ላይ የቴዎድሮስን ታሪክ እንግዲህ ካያችሁ ለእናቱ ባለፈው ቤት ገዝቶ የነበረው ቪዲዮ ካያችሁ ምን አይነት ህይወት እንዳለው ለዚህ ሁሉ ያበቃው ደግሞ ልዑል ነው። ልዑል ብዙ ጊዜ የልዑል ታሪክ ተወርቶ 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 የሚያልቅ አይደለም። ለብዙ ሰዎች የስራ እድል ፈጥሮላቸው ከጎዳና የሆነ ያልሆነ ህይወታቸው የተበላሸባቸው ወደ ራሳቸው እንትን እንዲሉ በጣም ብዙ ሰዎችን እያገዘ ያለው ልዑል እውነት ብዙ ይነገርልኝ የማይል ሰው ስለሆነ ነው እንጂ ስለ ልዑል ስታወሩ ብታድሩ ምንም ማብቂያ የለውም ማለት ነው። መልካምነት ለራስ ነው፣ ደግነት ለራስ ነው። እንግዲህ እግዚአብሔር መልካም ለምትሰሩ ሰዎች እግዚአብሔር በምትሰሩበት ሁሉ በምትሄዱበት ሁሉ እግዚአብሔር ይጠብቃችሁ ነው የምለው። መልካምነት ለራስ ነው። መልካም ብዙ ሰዎች አሉ። እግዚአብሔር ያብዛልን እንደናንተ አይነቶች ማለት ነው። ብዙ ወንበዴም አለ የሰውን ገንዘብ ልክ እንደ ራሱ አድርጎ በሰው ገንዘብ ድርቅ ብሎ ሰውን የሚያሰቃይ በጣም ብዙ ሰዎች አሉ። ግን ደግሞ እንደናንተ አይነቱ ደግሞ ጀግና ወንድሞች ስላሉን እግዚአብሔር ይመስገን። የእውነት በጣም በጣም ማለት ነው እንደናንተ አይነት ጀግና ጀግና ሰው ስላለ ሀገራችን ውስጥ ቢያንስ የተቸገሩ መግቢያ መውጫ አጥተው ቤት ተዘግቶባቸው ያሉትን ብርሃን ለምታሳዩቸው እንደናንተ አይነት ጀግናዎች እግዚአብሔር ይጠብቃል። ስለ ሁሉም ነገር እግዚአብሔር ይመስገን። ያን እንግዲህ አሁንም ወደፊትም እነሱ ስራቸውን እንደያዙ ነው።
ያው ከጀርባም ብዙም ችግር ቢገጥማቸው ራሱ በጣም ብዙ ልጆች አሉ፣ የጠፉ ልጆች በእንደዚህ አይነት ስራ ተሰማርተው የሚሰሩ ሰዎች፣ ምንም ማንም ሰው ያልፈለጋቸው ሰዎች ማለት ነው። ብዙ ብዙ ሰዎች አሉ። እንግዲህ ባሉበት ሰላም ይሁኑ፣ ሰላም ይሁኑ። ያው እኔ ብዙ ጊዜ እናገራለሁ። ያው አንዳንድ ጊዜ በውስጥ ራሳቸው በርስ ሲነጋገሩ ሊሆንም ይችላል። ግን አሁን ከቴድሮስ ብያቸዋለሁ። ቴድሮስን ስታዩ ልክ እንደ ቴድሮስ አይነቶች በጣም ብዙ ሰዎች አሉ። እነ አቤል በጣም ብዙ ብዙ ሰዎች አሉ። እንደዚህ በሰው እንትን ከተበዳይ ጎን ቆመው እውነቱን እስከሚወጣላቸው ድረስ የእንትናቸውን የሚያስመልሱላቸው በጣም ጀግና ጀግና ወንድሞች አሉና እንደነዚህ አይነቱን ደግሞ እግዚአብሔር እያብዛልን ነው የምንለው። ሌላ ምንም አልልም። በጣም ብዙ ሰዎች አላችሁ ያልተነገረላችሁ። ያው እናንተን ለሰው ብላችሁ ደግሞ እንደዚህ ስትጨነቁ ስትጠበቡ ከገጠር እስከ ከተማ እየሄዳችሁ እውነቱ እስከሚወጣ ድረስ እየተጋፈጣችሁ በስንት መከራ እየመጡባችሁ በቤተሰብ በስንት እያስፈራሯችሁ እናንተ ግን ምንም ነገር ሳይመስላችሁ ምንም ሳይበግራችሁ እንግዲህ እውነቱን እያወጣችሁ ስላላችሁም እናመሰግናለን። ያው ግን እንደዚህ እየሰሩ እኔ አንድ ነገር የምነግራችሁ ነገር ቢኖር በጣም እንደዚህ እየለፉ እየደከሙ ነው። ግን አሁን የሆነ ሰው ፕራንክ የሚያደርግ ሰው ወይ ብቻ ዝም ብሎ የውሸት ቀልድ ምናምን ቪዲዮ ሲመጣ እይተው ዝም ብሎ ሰው እውነተኛ ታሪክና ሐሰት የሆነ በቃ የውሸት እንትን ሰው የሚፈልገው በቃ እውነትን አይፈልግም። ታውቃላችሁ? ዝም ብላችሁ ካያችሁ ሁል ጊዜ የሆነ ፕራንክ የውሸት ነገር ምናምን እንደ ይሄን ነገር ነው ሰው ፎከስ አድርጎ አብዛኛው ሰው የሚያዩ። ግን እነዚህ ሰዎች ደግሞ እውነትን እያጋፈጡ ከተበዳይ ጎን ቆመው ብዙ ትግል ብዙ እንትን እያሉ ራሱ የእነሱን ቪዲዮ ለማየት እኛ በጣም እንትን እንላለን። የእውነት በጣም ዝቅተኛ ነው እይታቸው። ሌላ ሰው ቤት ውስጥ ቁጭ ብሎ ያለ ምንም ውጣ ውረድ እየሰሩ በጣም ብዙ ፎሎ፣ በጣም ብዙ ላይክ፣ ሼር፣ ሰብስክራይብ ያገኛል። እነዚህ ሰዎች ግን በጣም እየደከሙ በጣም ትንሽ ነው እይታቸው ማለት ነው። ግን ስትገቡ ሁላችሁም ከነገራችን ላይ ላይክ አድርጋችሁ ከጀመራችሁ ቪዲዮ በደንብ ሰው እንዲያየው ለብዙ ሰው ተደራሽ የሚሆነው የእናንተ ላይክ ነው። ላይክ እያደረጋችሁ ጀምሩ። የኔን አይደለም የኔን ካረጋችሁ አርጉ። ግን የእነሱን በተለይ ልዑል ዘላለም እንዲሁም ቴድሮስ እንዲሁም ማንም የተለያዩ እንደዚህ በእንደዚህ አይነት ስራ የሚሰሩ ወንድሞቻችን እነሱን ቢያንስ እኛ ብር የሆነ ነገር አድርገን እንኳን እንትን ባናስደስታቸው ቢያንስ እኛ በላይክ እና በሰብስክራይብ እንኳን ከጎናቸው መቆማችንን እናሳያቸው ማለት ነው። እነሱ እኛ ላይክ ስናረግላቸው ሰብስክራይብ ስናረግላቸው የእውነት የስራቸው እንትን በጣም የሆነ በቃ እንዲሰሩ የሚገፋፋቸው ነገር አለ። ሰው እየሰራ እየደከመ የሆነ የላቡን ሲያገኝ ነው አይደለም በስራው እርካታ የሚያገኘው። እነሱም ልክ እኛ ላይክ ሼር ስናረግላቸው በጣም ብዙ እይታ እንትን ሲልላቸው ሰው ወዶናል፣ ስራችንን እንደዚያ ተደርጓል፣ በቃ ሰው ወዶታል ብለው እነሱ ደግሞ እንዲሰሩ ሞር ይገፋፋቸዋል ማለት ነው። ሰው ላይክ እያረጋችሁ ጀምሩ። ላይክ እያረጋችሁ አብዛኞቻችሁ ትገባላችሁ፣ ላይክ አታደርጉም። ለምን እንደሆነ ባላቅም እየረሳችሁም ሊሆን ይችላል። ግን ላይክ አድርጉ ከቻላችሁ። እንግዲህ በቴድሮስም በእንትናም በተለያዩ ቀንጨብ ቀንጨብ አድርጌ ነው የነገርኳችሁ ዛሬ። ያው እናንተም ብዙዎቻችሁ የምታያቸው ናቸው፣ ጀግና ናቸው። ስለነሱ ማውራት ብዙም ሲያንሳቸው ነው። ከዚህ በላይ በጣም ብዙ ነገር ይገባቸዋል። ገና ከነሱ ብዙ ነገር እንጠብቃለን ማለት ነው። ባሉበት ሰላም ይብዛላችሁ። ለማንኛውም የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱን። ለምትሰጡን አስተያየት ለሁላችሁም ከልብ ከልብ ነው የማመሰግነው። ሰላም ፍቅር ተመኞላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ስትገቡ ላይክ ያደረጋችሁ ጀምሩ። ሼር ማድረጋችሁ እንዳትረሱ፣ ሰብስክራይብ እንዲሁ ማድረጋችሁ እንዳትረሱ። እንወዳችኋለን። ባይ ባይ።